የታክሲ ሹፌሩ ፍቅር፣ ልብ አንጠልጣይ የፍቅር ታሪክ። ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ከታሪኬ ባትማሩ እንኳን ሀሳብ አስተያየታችሁ እኔን ስለሚጠቅመኝ አንብቡትና ሀሳባችሁን አካፍሉ ይላል ባለ ታሪኩ። ሊዲያ ሀጎስ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ በተለምዶ ዓለም ባንክ ተብሎ በሚጠራው አካባቢ ነው። እንደ አብዛኛው ኢትዮጵያዊ መካከለኛ ገቢ ካላቸው ቤተሰቦች ነው የተወለድኩት። ታዲያ የዛሬው ታሪክ የሚጀምረው የ10ኛ ክፍል ተማሪ እያለሁ ነበር። የምማረው አየር ጤና ሁለተኛ ደረጃ መሰናዶ ትምህርት ቤት ነበር። ምናልባት እዛ አካባቢ የሆናችሁ ታውቁታላችሁ። እናም ወደ ትምህርት ቤት ለመሄድም ለመመለስም ግዴታ ታክሲ መጠቀም አለብኝ። ምክንያቱም ትምህርት ቤቱ ከሰፈሬ በጣም ይርቃል። ከዛ እንደ ልማዴ ትምህርት ጨርሼ ወደ ሰፈሬ የሚሄድ ታክሲ እየጠበቅኩ እያለ አንድ ላዳ ታክሲ መጥቶ አጠገቤ ቆመና ሹፌሩ በመስኮት በኩል ተንጠራርቶ ዓለም ባንክ ነሽ አይደል? ነይ ግቢ አለኝ። እኔም ትንሽ ተናድጄ አመሰግናለሁ፣ እኔ ታክሲ ነው የምጠብቀው፣ ለላዳ የሚሆን ሳንቲም የለኝም አልኩት። አውቃለሁ፣ ባክሽ ነይ ግቢ፣ እኔም ወደዛው ስለሆንኩ እግረ መንገዴ ላደርስሽ ብዬ ነው፣ ምንም አላስከፍልሽም አለኝ። አልገባም አልኩት። ከመኪና ወርዶ ወደ እኔ መጣ። በጣም ቆንጆ ነው፣ እዚህ ከምትቆሚ ብትገቢ ይሻልሻል፣ ታክሲ አታገኝም አለኝ። የጋቢናውን በር ከፍቶ በእጁ ወደ ውስጥ እያመላከተኝ እውነትም ረጅም ሰዓት ቆሜያለሁ። በዛ ላይ እርቦኝ ነበር። ገባሁ። መንገድ ተጀመረ። ግን ሰፈሬ ዓለም ባንክ መሆኑን እንዴት አወክ አልኩት። ምን እዚህ ታክሲ ተራ አይደል እንዴ እንደ አደባባይ ሐውልት ቆመሽ የምትውይው አለኝ። ከት ብዬ ሳኩኝ። ለረጅም ጊዜ እንደሚተዋወቅ ሰው እያወራን ሰፈር ደረስን። ለወርድ ስል ግሩም እባላለሁ፣ ስልኬ እዚህ ላይ ያለልሽ፣ በማንኛውም ሰዓት ብትደውይልኝ እገኛለሁ አለኝ፣ ቢዝነስ ካርዱን እየሰጠኝ። አመስግኘው ወደ ቤት ገባሁ። ግን በጣም ደስ አለኝ። ሁሉ ነገሩ፣ ጨዋታው፣ ቀልዱ፣ ውበቱ ያችን ትንሽ ልቤን አሸበራት። እሱን እያሰብኩ ነጋ። ጠዋት ላይ እንደ ልማዴ ወደ ትምህርት ቤት ለመሄድ ዩኒፎርም ለብሼ ቦርሳዬን አንግቼ እየተጣደፍኩ ከቤት ስወጣ ልክ የግቢ በራችን መውጫ ላይ ግሩም ላዳ ታክሲውን ተደግፎ ቆሟል። እሱ መሆኑን ሳውቅ በጣም ነበር የደነገጥኩት። እንዴ ምን ትሰራለህ እዚህ አልኩት። መጀመሪያ እንዴት አደርክ አይቀድምም አለኝ ረጋ ብሎ። እሱማ ደህና ብታድር አይደል እንዴ እዚህ ያገኘው፣ ይልቅ ምን ትሰራለህ? ድንጋጤ ያለቀቀኝ። እረ ተረጋጊ ሴትዮ፣ ባልሽ ቤት የመጣሁ አስመሰልሽው እኮ። እኔ እዚህ የታመመ ሰው አምጥቼ በዛው በበራችሁ በኩል ሳልፍ ትዝ አልሽኝ። እች ልጅ ደግሞ እንዳመሏ ታክሲ አታ እንዳትንገላታ ብዬ እየጠበቅኩሽ ነበር አለኝ እየሳቀ። ቤታችንን እንዴት አወቅከው? አፈጠጥኩበት። እንኳን ቤታችሁን የትምህርት ቤት ክፍልሽን ሁሉ አውቀዋለሁ፣ የምትቀመጭበትን ቦታ አውቀዋለሁ። ይልቅ ነይ ግቢ፣ ትምህርት እንዳይረፍድብሽ አለኝና የገቢናውን በር እየከፈተ አሁን የባሰ ግራ ተጋባሁ። እንዴት ስለኔ ይህን ያህል ሊያውቅ ቻለ? ይህን እያሰብኩኝ ተከፍቶ ወደሚጠብቀኝ በር ገባሁ። እኔ በህይወቴ ለመጀመሪያ ጊዜ ያየሁት ትላንትና ነው። እሱ እንዴት ስለኔ ይህን ያህል ሊያውቅ ቻለ? ይህን እያሰብኩኝ ተከፍቶ ወደሚጠብቀኝ በር ገባሁ። መንገድ ጀመርን። ስለ ራሱ እንዲነግረኝ ጠየቅኩት። ተወልዶ ያደገው ጨርቆስ አካባቢ እንደሆነና የወንድ አያቱ እጅግ የወዱት ስለነበር ሲሞቱ መሬት አውርሰውት ሞቱ። መሬቱን ሽጦ ይችን ላዳ ታክሲ ገዝቶ ስራ መጀመሩን አጫወተኝ። ግሩም ደስ የሚል ልጅ ነው። ከውበቱም በላይ በዚች 2 ቀን ውስጥ ያሳየኝ መልካምነትና ስነ ምግባር በጣም የሚገርም ነበር። እኔ የት እንደሚያውቀኝ ጠየቅኩት። ሁሌ ታክሲ ስትጠብቂ አይሻለሁ፣ ደግሞ ሁሌ ብቻሽን ስለማይሽ ይገርመኝ ነበር። ከዛ አንድ ቀን የተሳፈርሽበትን ታክሲ ተከተልኩት።
ዓለም ባንክ ስትወርድ አየሁሽና መኪናዬን ጥግ ላይ አቁሜ በእግሬ ተከተልኩሽ። ከዛም ቤታችሁ ስትገቢ አየሁሽ። በራችሁ ጋር የሆነ ጩጬ ሰላም ስትይ ስላየሁሽ ጠራሁትና ያሁኗን ልጅ ስሟ ማን ነው ስለው ሊዲያ አለኝ። ከዛ በቃ ሁሌ አንቺን መከታተል ስራ የሆነ አለኝ። አሁን የቅድሙ ጭንቀት የለቀቀኝና ዘና ብዬ ማውራት ጀመርኩኝ። እየተጨዋወትን ትምህርት ቤት ስለደረስኩ አውርዶኝ ከትምህርት መልስ እንደሚጠብቀኝ ነግሮኝ ሄደ። እሱን እያሰብኩ አይደርስ የለ ትምህርት አልቆ ስወጣ አገኘሁት። ደስ አለኝ። ደስታዬ ወደር አልነበረውም። በዚህ መልኩ ጠዋት ግቢያችን በር ላይ ከሰዓት ትምህርት ቤት በር ላይ መገናኘት ስራችን ሆነ። የፍቅር ጥያቄ ከማናችንም አፍ ሳይወጣ በፍቅር ከነፍን። እኔማ ትምህርቴ ግሩም፣ ስራዬ ግሩም፣ ውሎዬ ግሩም፣ ሁሉም ነገሬ ግሩም። በቃ እስትንፋሴ ይመስል የእሱን ስም ሳልጠራ የማውራው ወሬ እስኪጠፋኝ ድረስ እሱን ሳላስብ የምታልፍ ደቂቃ ጠፋች። ራሴን እስክረሳ ድረስ ወደድኩት። በዚህ መሃል ታላቅ ወንድሜ ሰማ። እንዴት ምን ሲደረግ እንኳን አንቺ አንድ ፍሬዋ ልጅ እኔ ታላቅሽም ፍቅር አልጀመርኩም። አሁኑኑ ይህን ነገር አቁመሽ ትምህርትሽ ላይ ብቻ አተኩሪ፣ ድጋሚ ከዛ ልጅ ጋር እንዳላይሽ አለኝ። እኔ ግን ማንንም የምሰማበት ሰዓት አልነበረም። ከግሩሜ ጋር እንዳላይሽ ከምትለኝ በህይወት እንዳላይሽ ብትለኝ ይቀለኛል አልኩት። በቃ ሁሌ ቤት ውስጥ ጭቅጭቅ ሆነ። ሁኔታችን ግራ ያጋባት እናቴ ምንድን ነው ብላ ስትጠይቅ ወንድሜ ሁሉንም ነገር ነገራት። እናቴ በተራዋ እሪ አለች። እኔ ግን ህይወቴ ታልፋለች እንጂ አላቆምም አልኩ። እንዲህ እያለ ጊዜውም ሄዶ ማትሪክ ተፈትኜ ትምህርት ተዘጋ። የትምህርት መዘጋት ለኔና ለግሩሜ ይባስ ምቹ ሆነልን። ጠዋት ከሰፈር ይወስደኛል። አዲስ አበባን ከሲኒማ እስከ ሆቴል ስናሰሳት እንውልና ማታ ወደ ቤቴ ይመልሰኛል። የእናቴና የወንድሜ ጭቅጭቅ ከቀን ወደ ቀን እየባሰ መጣ። እኔ ግን ጆሮ አልነበረኝም። ግሩሜ እስከ ዛሬ እንዴት ያለሱ ኖርኩ ብዬ እስከማስብ ድረስ ሕይወቴን በደስታ ባህር አጥለቀለቃት። ታዲያ አንድ ቀን እንደተለመደው አብረን ውለን ደስ የሚል ቀን አሳልፈን እቤት በር ላይ አውርዶኝ ተለያየን። ሁሌም ማታ ማታ በር አውርዶኝ ከተለያየን በኋላ እቤት ሲደርስ በሰላም መግባቱን ደውሎ ይነግረኛል። ያን ቀን ግን ብጠብቀው አልደወለም። እኔ ስደውል ስልኩ ዝግ ነው። ትንሽ ብጨነቅም ምናልባት ባትሪ ዘግቶበት ይሆናል ብዬ ተኛው። ጠዋት ስነሳም አልደወለም፣ ስሞክርም ዝግ ነው። አሁን በጣም አሳሰበኝና አንድ ብሩክ የሚባል ጓደኛው ጋር ደወልኩ። ከብዙ ጥሪ በኋላ አነሳው። ሰላምታ እንኳን ሳልጠይቀው ቀጥታ ነው ወደ ጉዳይ የገባሁት። ብሩክ፣ ግሩሜ ምን ሆኖ ነው ስልኩ አይሰራም አልኩት። ብሩክ እየፈራ ሊዱ፣ ግሩሜ ማታ አንቺን ሸኝቶ መኪናውን ማደሪያ ቦታ አቁሞ ሲመለስ ሌቦች ገንዘብ የያዘ መስሏቸው ደበደቡት። አሁን እዚህ አለርት ሆስፒታል ድንገተኛ ክፍል ተኝቷል። እኔም አጠገቡ ነኝ። ከዚህ በኋላ የተናገረውን አልሰማሁም። ከአልጋዬ ተወርውሬ ተነስቼ ጠረጴዛ ላይ ያገኘሁትን ብር አንስቼ እየሮጥኩ በምን ፍጥነት ከሆስፒታሉ እንደደረስኩ አላውቅም። ከብዙ ፍለጋ በኋላ ግሩሜ የተኛበትን ክፍል አገኘሁት። እላዩ ላይ ተጠምጥሜ ያለቀስኩ፣ አበድኩ። እንደምንም ብሎ አይዞሽ ማሬ ደህና ነኝ እኮ አለኝ። በቃ ውሎ ይዛ ሆስፒታል ሆነ። እቤቴ የምገባው ለማደር ብቻ ነው። እሱንም አባቴን ፈርቼ እንጂ ከግሩሜ ባልለይ ደስታዬ ነበር። ከሳምንት በኋላ ቤቱ ሆኖ ሕክምናውን መከታተል እንደሚችል ተነግሮት ከሆስፒታል ወጣ። እኔም እቤቱ እየዋልኩ ማስታመም ጀመርኩ። ታዲያ አንድ ቀን ጠዋት እቤት አድሬ ወደ እሱ ቤት ስመጣ ጓደኞቹ ተሰብስበው እያወሩ ደረስኩ። በሩ ክፍት ስለነበር መግባቴን ማንም አላየም። አንደኛው ጓደኛው ቆይ ለምን እሷን መደበቅ አስፈለገ? ገለሁስ ቢሆን ኖሮ ፈጣሪ ነው ያተረፈህ እንጂ እሱማ የሞትክ መስሎት ነበር ጥሎ የሄደው
ነገስ ቢጨርስህ ምን ይታወቃል? ብሩክ ከሱ ተከትሎ እኮ እኔም ያንን ቀን ይነግራታል ስል አይ ተው ብለህ አስዋሸኸኝ። ቆይ እሱ ወንድሟስ ቢሆን እናንተ ከተዋደዳችሁ ምን አግብቶት ነው የሚለያያችሁ? የሰማሁትን ማመን አልቻልኩም። በቆምኩበት መንቀጥቀጥ ጀመርኩ። ብሩክ ምንድነው የምታወሩት? ግሩሜን ማን የደበደበው አልኩኝ። ሁሉም ደንግጠው ወደ እኔ ዞሩ። መልስልኝ ብሩክ፣ ማን የደበደበው? ብሩክ ጸጉሩን እያሻሸ ሊዱ፣ ያኔ እኔ እውነቱን ልነግርሽ ስል እሱ ነው ተው ከወንድሟ ትጣላለች ብሎ ያስዋሸኝ እንጂ ግሩሜን ወንድምሽ ነው ልጆች ቀጥሮ ያስደበደበው አለኝ። በምን ቅጽበት ከቤቱ ውስጥ ተወርውሬ እንደወጣሁ አላቀው። ብቻ ወንድሜን ፍለጋ ወደ ቤት ገሰገስኩ። ግቢውን ማንኳኳት አይበለው፣ እየደበደብኩ እስኪከፍቱልኝ ተጣደፍኩ። እናቴ ነበር የከፈተችው። አልፌያት ወደ ውስጥ ገባሁ። ምን ሆነሻል ልጄ? እናቴ እየተጣራች ተከተለችኝ። ቀጥታ ወንድሜ ወደተኛበት ክፍል አመራሁ። በሩን በርግጄ ገብቼ በተኛበት እላዩ ላይ ተቀመጥኩ። ያለ የሌለ ኃይሌን ተጠቅሜ አነኩት። እናቴ እዑታዋን አቀለጠችው። ወንድሜ እጄን ከአንገቱ ለማስለቀቅ ይታገላል። እኔ ግሩሜን አንተ ነህ የደበደብከው፣ አንተ ነህ ልትገሎ የነበረው እያልኩት ይባስ እጄን እያጠበቅኩ ታገልኩ። እንደምንም መንጭቆ አስለቀቀኝና ከላዩ ላይ ሲወረውረኝ ከግድግዳ ጋር ተጋጭቼ ወደቅኩ። ግን ምንም አልመሰለኝም። ድጋሚ ተነሳሁና ወደሱ ተንደረደርኩ። የእናቴን ጩኸት የሰሙ ጎረቤቶች ቤቱን አጥለቀለቁት። እኔንም ወንድሜንም ያዙን። እኔ ጮኻለሁ፣ እሳደባለሁ። ወንድሜ ትናንት ላወቅሽው ጎረምሳ እኔን ብቻውኛውን ወንድምሽን ልትገይኝ ነው ይላል። እናቴ ጥግ ላይ ሆና ታለቅሳለች። ጎረቤት ይንጫጫል። በቃ ቤቱ ባንድ እግሩ ቆመ። እኔን ክፍል ያስገብተው በር ዘጉብኝ። ከዛ ቀጥታ ልብሴን በትምህርት ቤት ቦርሳዬ ውስጥ መሰብሰብ ጀመርኩ። የቀረውን በፌስታል አድርጌ በመስኮት ዘልዬ ወጣሁ። እናቴ አንዷ ጎረቤቴ አይታኝ ያዘችኝ። ልቀቁ፣ እዚህ ቤት አልቀመጥም አልኩኝ። ብለመን ብሰራ ማንም አልሰማም አልኩ። ወደ ቤት ከመለሳችሁኝ ራሴን ያለዛ ልሄድበት ልቀቁኝ ብዬ እሪ አልኩ። ወንድሜ ከውስጥ ወጣና ተዋት ትሂድ፣ ጎረምሳ ከበለጠባት ትሂድ፣ ግን ወቂ ሬሳውን ባላሳቅፍሽ እኔ ኢዮብ አይደለሁም አለኝ። ሬሳውን አታሳቅፈኝም፣ ከገደልከውም አብረህ ነው የምትገለን። ከዚህ በኋላ እንኳን ቀን ሌሊት ራሱ ከግሩም አጠገብ አታጣኝም ብዬው እናቴ ደንግጣ ቁጭ ባለችበት በረንዳ ላይ ሄጄ እማ አንቺ ግን ይቅርበኝ አልኳትና ጉንጯን ስሜያት ወጣሁ። ወደ ግሩም ሄድኩ። የሆነውን ሁሉ አጫወትኩት። በጣም አዘነ። እንዲህ ማድረግ እንደሌለብኝ ነገረኝ። ሆኖም አብሬው ልኖር በመምጣቴ ደስ አለው። አባቴ ማታ ከስራ ሲገባ የሆነውን ሰምቶ ደወልና ልጄ አንገቴን አስደፋሽኝ፣ በተከበርኩበት ሰፈር አዋረድሽኝ። ካሁን በኋላ አባት አለኝ ቤተሰብ አለኝ ብለሽ እንዳታስቢ ብሎ ስልኩን ዘጋብኝ። ለጊዜው አባባሉ ቢያስጨንቀኝም ትክክለኛ ውሳኔ እንደወሰንኩ ስለተሰማኝ ተውኩት። ኑሮዬም ከግሩሜ ጋር ሆነ። እሱም ድኖ ተነሳ። ላዳው ታክሲን ሽጧት አብነት አካባቢ ሰፋ ያለ ቤት ተከራይተን የቤት ዕቃ ሟልተን እሱም በሚኒባስ ታክሲ ላይ በሹፍርና ተቀጥሮ እየሰራ እኔም ማትሪክ ውጤቴን እየጠበቅኩ ሽማግሌ ሰርገኛ አጃቢ በሌለበት ፍቅር ደግሶ ፍቅር ሞሽሮ ፍቅር አፈራርሞ ዳረንና የአብሮነት ሕይወትን ተካፍለን መኖር ጀመረን። አቤት እንዴት ደስ እንደሚል! ያየን ሁሉ ከዓይን ያውጣችሁ እስከሚል ድረስ በፍቅር ከነፍን። እኔም ማትሪክ ውጤት አልመጣልኝም ነበር። ከምቀመጥ የፀጉር ሙያ ተምሬ ኑሯችንን ለማገዝ ተነጋገርን። መማር ጀመርኩ። እናቴን ወንድሜና አባቴ ሳይኖሩ በድብቅ እየሄድኩ አያታለሁ። እሷም በድብቅ ቤቴ ትመጣለች። እኔና ግሩሜን አይታን ትሄዳለች። በዚህ መልኩ ሕይወት ቀጠለ። ከ6 ወር በኋላ በፀጉር ሙያ ተመረቅኩ።
ከምርቃቴ ጋር ሌላ የምስራች ተፈጠረ። አረገዝኩ። በወቅቱ የነበረን ደስታ እንዲህ ተጽፎ የሚያልቅ አልነበረም። ግሩሜ ከቤተሰብ ጋር እርቅ እንዲወርድ አግባባኝ። አባቴ ተለምኖ እርጉዝ መሆኔ ተነግሮት ይቅር አለኝ። ከወንድሜም ታረቅን። በቃ ይባስ ቤታችን በደስታ ተጥለቀለቀ። የማናውቀውን ልጃችንን መናፈቅ ጀመርን። እንዳይደርስ የለ መውለጃይም ደርሶ ሴት ልጃችንን ይችን ዓለም ተቀላቀለች። ስሟን ሐሴድ አልናት። ሐሴድ የመጽሐፍ ቅዱስ ቃል ሲሆን ትርጉሙ ተዝቆ የማያልቅ ፍቅር ማለት ነው። አቤት የነበረን ደስታ! ታዲያ ይህን ደስታ ያጠቆረ አንድ መጥፎ ቀን ተፈጠረ። ገና ወልጄ ከተኛሁ 2 ወሬ ነበር። ያን ቀን ግሩሜ ከምሽቱ 2 ሰዓት አካባቢ ደወለልኝና ማማዬ የሆኑ የደብረ ዘይት ሰዎች መኪና አጥተው ደብረ ዘይት ካደረስከን 1000 ብር እንከፍልሃለን አሉ። ደግሞ 6 ናቸው እና ገንዘቡ ከመጣ ይጠቅመናል። ይህን እድል ማሳለፍ የለብኝም። አድርሻቸው እመለሳለሁ ላሳውቅሽ ብዬ ነው አለኝ። ውስጤን ደስ ባይለውም እሺ አልኩት። ከዛም ግን 5 ሰዓት አለፈ፣ አልመጣም። ስልኩ ላይ ደወልኩ፣ ይጠራል፣ አይነሳም። ደግሜ ሞከርኩኝ፣ አሁንም አይነሳም። ከብዙ ጥሪ በኋላ አነሳው። ድምፁ ይንቀጠቀጣል። ሄሎ ማማዬ አለኝ። ግሩሜ ምን ሆነህ ነው? የተፈጠረው ችግር አለ አልኩት በጣም ደንግጬ። ማማዬ ሰው ገጨው፣ እዚህ ቃሊቲ አካባቢ ሰዎቹን አድርሼ ስመለስ የሆነች ልጅ ገጨው አለኝ። ከአልጋዬ ዘልዬ ተነሳሁ። ግሩሜ ተረፈች? ልጅቷ ተረፈች? የማሁራው ሁሉ ጠፋኝ። ተርበተበትኩኝ። አፌ ተሳሰረብኝ። አላውቅም። በጣም ተጎድታለች። ራሷን አታውቅም። አሁን ጥሩነሽ ቤጂንግ ሆስፒታል ድንገተኛ ክፍል አስገብተዋታል። ተረጋጋ እሺ፣ አይዞህ። አሁን ኮንትራት ታክሲ ፈልጌ እመጣለሁ። ተረጋጋ ብዬው ስልኩን ዘግቼ እናቴን ቀሰቀስኳት። እናቴ እኔ ከወለድኩ ጀምሮ እኛ ቤት ነው የምታድረው። የሆነውን ሁሉ ነገርኳትና ወጣሁ። አንድ የማውቀው ሾፌር የግሩሜ ጓደኛ ጋር ደውዬለት እሱ መጥቶ ወሰደኝ። ደረስን። እውነትም ልጅቷን ስትነቃ ካልሆነ ገብተን ማየት እንደማንችል ነገሩን። እዛው አደርን። እንዴት ሊገጫት እንደቻለ ጠየቅኩት። ልጅቷ የሆቴል ሴት ነች። ለስራ ወጥታ አስፓልት ዳር የቆሙ መኪኖች ስር ቆማ ነበር። እሱ ደግሞ መኪኖች ስለከለሉት አላያትም። ብቻ ሰዓትም ስለሄደ ቶሎ ወደ ቤት ለመድረስ ቸኩሎ በፍጥነት እያሽከረከረ እሷ ለመሻገር ስትሞክር አደጋው ደረሰ። ደሞ ዜብራ ላይ መሆኑ የበለጠ እሱን ጥፋተኛ ያስብለዋል። የከፋ እስርም እንደሚጠብቀው እየታወቀ ነው። ጠዋት ላይ ጓደኞቹም ሰምተው መጡ። አንደኛው ጓደኛው ልጅቷ ከተስማማች ነገሩ ፖሊስ ጋር ሳይደርስ አስፈላጊውን ሁሉ አድርገን ድና እስክትነሳ ልናስታምማት እንደምንችል ነገረን። ልጅቷም ነቅታ ስለነበር ገብተን አየናት። እግሯ በጣም ተጎድቷል። የሆነውን ነገርናት። እኔ በተለይ በእንባ እየታጠብኩ ግሩሜን እንዳትከሰው ለመንኳት። እሷም እኔ ወጪን ሸፍናችሁ ካሳከማችሁኝ ምን መክሰስ ካስኬደኝ አለችና ተስማማች። ከዛም እዛ እየተመላለስን ማስታመም ጀመርን። ግሩሜ ስራ ሲሄድ እኔ እያስታመምኳት፣ እሱ ሲመለስ እያስታመማት ከ2 ሳምንት የሆስፒታል ቆይታ በኋላ መውጣት እንደምትችል ዶክተሮቹ ነገሩ። ሆኖም ከሐኪም ቤት ብትወጣም ወደ ሙሉ ጤንነቷ ለመመለስ ቢያንስ ለ2 ወር ቤት ውስጥ ተኝታ ብዙ እንቅስቃሴ ሳታደርግ መቆየት እንዳለባት ነገሩን። ያው ልጅቷ የድሬዳዋ ልጅ ናት። የምታውቀው ዘመድም ሆነ ጓደኛ የላትም። ሆቴል ነበር የምትሰራው። ስለዚህ አማራጩ እኛ ቤት አድርጎ ማስታመም ነው። ደግሞም ግዴታችንም ነበር። ይዘናት ወደ ቤት ገባን። ከዚህ በኋላ ኑሮ ከባድ እየሆነብን መጣ። በአንድ የታክሲ ሹፌር ደሞዝ የቤት ክራይ ተከፍሎ የልጃችን ወጪ የታማሚዋ ሲጨመር በጣም እየከበደን መጣ። ባንክ የነበረችን ገንዘብ ለልጅቷ ሕክምና ወታለቀች። ስለዚህ እኔ በተመረኩበት የፀጉር ስራ ሙያ ማፈላለግ እንዳለብኝ ወሰንኩ።
እናቴም ልጄን እንደምትይዝልኝ ነገረችኝ። ግሩሜ የ3 ወር ልጃችንን ጥዬ መዋሉ ደስ ባይለውም ተስማማና ፒያሳ አካባቢ ጥሩ ፀጉር ቤት በጥሩ ደሞዝ ተቀጥሬ መስራት ጀመርኩ። ጠዋት ተነስቼ ለታማሚዋ ቁርስና ምሳ ሰርቼ አጠገቧ አድርጌላት ልጄን ለእናቴ አቀብዬ ወደ ስራ ሄዳለሁ። ሕይወት ከባድ ቢሆንም ግን ለፍቅር ሁሉም ዋጋ ያንሰዋልና እኔና ግሩሜ እኩል እየደከምን ማታ መግባት ጀመርን። በዚህ መልኩ እኔም ስራዬን እየለመድኩት ታማሚዋም ከህመሟ እየዳነች ግቢ ውስጥ መንቀሳቀስ፣ አንዳንዴም ሰፈር ውስጥ ግሩሜ ደግፏት እየወጣች መራመድ ጀመረች። ልጄም በእናቴ እንክብካቤ እያደገችልኝ መጣች። ግን ሁሉም በዚህ መልኩ አልቀጠለም ነበር። ያላሰብኩት ነገር ተፈጠረ። አንድ ቀን እንደ ልማድ የቤት ውስጥ ስራዬን ጨራርሼ ወደ ስራ ሄድኩኝ። ከቀኑ 8 ሰዓት ሆኗል። መብራት ከጠፋ 2 ሰዓት አለፈው። ያለ ስራ መቀመጣችንን ያየችው የፀጉር ቤቷ ባለቤት ሊዲያ ወደ ቤት ሂጂ፣ በቃ እዚህ ከምትቀመጪ ስራ ካለሽ ሰራሪ፣ ነገ በጠዋት ነኝ አለችኝ። በጣም ደስ አለኝ። እቤት ብዙ ስራ ይጠብቀኝ ነበር። እሺ ብዬ ወደ ቤት ተመለስኩ። ቤት ስደርስ ተከራይ ሁሉ ስራ ስለሚውል ግቢው ጭር እንዳለ ነው። የቤቱ በብ ገርብብ ብሏል። ምናልባት ታማሚዋ ተኝታ ከሆነ እንዳልቀሰቅሳት ብዬ ኮቴን አጥፍቼ ወደ ውስጥ ገባሁ። እሷ ከምትተኛበት ክፍል ያልተለመደ አይነት የማቃሰት ስሜት ሰማሁ። እግሯን አማት ይሆናል ብዬ እየተጣደፍኩ ወደ ክፍሏ አመራሁና ገርበብ ያለውን በር ከፍቼ ገባሁ። አይኔ ያየውን ማመን አልቻለም። በቆምኩበት ሐውልት ሆኜ ቀረሁ። ደነገጥኩኝ። አይኖቼን ጨፈንኳቸው፣ ደግሜ ገለጥኳቸው። አዎ እውነት ነው ያየሁት፣ እውነት ነው። የኔ ግሩሜ፣ እስትንፋሴ የብቻዬ የሚመስለኝ ግሩሜ ከእሷ ጋር ተኝቷል። ቦርሳዬ ከእጅ አምልጦ ሲወድቅ በሰሙት ድምፅ ሁለቱም ከገቡበት ዓለም ነቅተው አዩ። እኔ ግን ከዛ በላይ ቆሜ ለማየት አቅሙ አልነበረኝም። የእምባ ጭጋግ በጋረደው አይኔ እየተደናቀፍኩ ሮጬ ወጣሁ። ሮጥኩኝ። ወዴት እንደምሄድ አላቅም። ብቻ ግን ስህተት የሰራሁት እኔ ይመስል ሸሸሁ። ሮጥኩ። መንገድ ላይ የሚያኝ ሰው እብድ መስየው እስኪሸሸኝ ድረስ ታክሲ ተራ ደረስኩ። ዓለም ባንክ ሲጠራ ሰምቼ ገባሁ። ደንዝዣለሁ። ምንም አይሰማኝም። ብቻ እምባዬ ያለማቋረጥ ከዓይኔ ላይ ይዘንባል። ታክሲው መንገድ እንደጀመረ ረዳቱ ሂሳብ እየሰበሰበ እኔ ጋር ደረሰ። ሂሳብ ስጪ ነፍሴ አለኝ። ምንም አልያዝኩም። ምክንያቱም በድንጋጤ ቦርሳዬ ከእጄ እንደወደቀ ጥዬው ነው የወጣሁት። አጠገቤ የተቀመጡት አዛውንት ምን ነው ልጄ ደህና አይደለሽም እንዴ አሉኝ። ይባስ እምባዬ መርገፍ ጀመረ። አሞሽ ነው የኔ ልጅ አሉኝ በድንጋጤ ወደ እኔ ተጠግተው። እማማ እቀፉኝ አልኳቸው። ደነገጡ፣ ግራ ተጋቡ። እማማ ግሩሜ እኮ አብሯት ተኝቶ አየሁት። አዛውንቷ ይባስ ግራ ተጋቡ። ማን ነው ግሩሜ? እስኪ ተረጋጊ የኔ ልጅ አሉ። ግሩሜ ባሌ ነው፣ ይህ ልጅ አባት። እማማ እቀፉኝ፣ ህመሜን አልቅሼ ማውጣት እፈልጋለሁ። ታክሲ ውስጥ ያለው ህዝብ በጸጥታ የሁለታችንን ንግግር ይሰማ ጀመር። እቅፋቸው ውስጥ አስገብተው በቀስታ ጸጉሬን እያሻሹ አይዞሽ ልጄ አይዞሽ፣ አንቺ ንጹህ ነሽ፣ እሱ ነው ማልቀስ ያለበት። መገፋት ጥሩ ነው የኔ ልጅ፣ መበደል ጥሩ ነው። ሲገፉ አወዳደቅ ያምራል። ደሞ እኮ ገና ልጅ ነሽ፣ ብዙ የሚጠብቅሽ ነገር አለ አሉ። እቅፋቸው ውስጥ ሆኜ ተንሰቅስቅ ያለቀስኩ። ወዴት እንደምሄድ ጠይቀውኝ ሂሳብ ከፍለውልኝ አየር ጤና ጋር ወረዱ። ያ ንግግራቸው ልቤ ውስጥ ቀረ። እናቴ ቤት ደረስኩኝ። ገብቼ ልጄን በእናቴ እቅፍ ውስጥ በሰላም ተኝታ ሳያት ይባስ አመመኝ። በእንባ እየታጠብኩ የሆነውን ሁሉ ለእናቴ ነገርኳት። በቃ ታመምኩኝ። ጤና የሚባል ነገር ራቀኝ። ሰውነቴ ዕለት ከዕለት እየቀነሰ መጣ። ብመከር ብዘከር ምንም አልጽናና አልኩኝ። ያቺ ቅጽበት
ከዓይኔ ላይ አልጠፋለችኝ። እናቴ የልጄንና የኔን ልብስ ሄዳ እንድታመጣልኝ ነገርኳት። ግን ግሩሜ ከዛች ቀን በኋላ እዛ ቤት እንዳልተመለሰ ጎረቤቶች ለእናቴ ነገሯት። ስልኩ ላይ ሲደውሉ ዝግ ነው። ክህደቱ ይህን ያህል ጎድቶኝ ደሞ መልሼ የት ገብቶ ይሆን ምን አጋጥሞት ይሆን እያልኩ እጨነቃለሁ። አባቴ ግራ ገብቶት ከአንድ ውሳኔ ላይ ደረሰ። ከአሁን በኋላ የህይወት መስመርሽን አስተካክይ፣ ያለ ግሩም መኖር አልችልም የምትይ ከሆነ ሂጅና ፈልጊው፣ ይቅርታ ጠይቀሽው አብረሽው ኖሪ። አይ አርፌ ልጄን እያሳደግኩ ኖራለሁ ካልሽ ደግሞ እናትሽ ልጅቷን ትይዝልሻለች፣ አንቺ ወደ ትምህርትሽ ተመልሰሽ ትማሪያለሽ። አሁኑኑ ውሳኔሽን አሳውቂኝ አለኝ። በቃ ወሰንኩኝ። ከግሩም ጋር ተመልሶ መኖር የማይታሰብ ነው። ስለዚህ ከልጄ ጋር ሁኜ ትምህርቴን ለመማር ወሰንኩ። ግን ከባድ ነበር። ግሩሜ ያናን አድርጉኝ እንኳ ይናፍቀኝ ነበር። ሆኖም ቻል አድርጌው አባቴ በመረጠልኝ ፊልድ ኮሌጅ ገብቼ መማር ጀመርኩ። ግሩሜ ግን ከዛን ቀን በኋላ አይኑን አላየሁትም። አከራዮቻችን ቤቱን አስበርብረው የኔንና የልጄን ልብሶች ሰጡኝ። ታዲያ ይህ ከሆነ ከአንድ ዓመት በኋላ ከትምህርት እየወጣሁ ስልኬ ጮኸ። የማላውቀው ቁጥር ነው። አነሳሁት። ሄላው ሄላው፣ ምንም መልስ የለም። ልክ ልዘጋው ስል ማማዬ በጣም ናፍቀሽኛል፣ ልጄም ናፍቃኛለች። ከስልኩ ውስጥ የግሩሜን ድምፅ ሰማሁ። ልቤ ለሁለት ተከፈለ። ስልኩን የያዘው እጄ መንቀጥቀጥ ጀመረ። ምንም ነገር መናገር አልቻልኩም። ዝም አልኩ። ዝም ብቻ። ሊዱ አለኝ። አትጥራኝ፣ ደሞ ምን ቀረ? አትጥራኝ። እኔም ልጄም ደህና ነን። ያንተ ፍቅርም ናፍቆትም አያስፈልገንም። ደሞ በቅርቡ ላገባ ነው። ሰርጌ ላይ መገኘት ከፈለክ ወረቀት እልክልሃለሁ ብዬ ጆሮ ላይ ዘጋሁበትና ሲም ካርዱን አውጥቼ ሰባበርኩት። አውቄ ነበር ላገባ ነው ያልኩት። የኔ ልብ የተፈጠረው ለግሩሜ ብቻ ነው። አሁንም እንኳ በተሰበረ ልብ እወደዋለሁ፣ አስበዋለሁ። ግን ያንን ክህደት ረስቼ አብሬው መኖር አልችልም። በቃ የትናንት ታሪኬን መርሳት እፈልጋለሁ። አዲስ ሲም ካርድ ገዝቼ ያስኩኝ። ህይወት ቀጥላለች። እነሆ እኔና ግሩሜ ከተለያየን 3 ዓመት አለፈን። ልጄም 4 ዓመት ሊሞላት የተወሰኑ ወራቶች ይቀሯታል። እኔም በተማርኩበት ፊልድ በዘንድሮ ዓመት በማዕረግ ተመርቄ በኢትዮጵያ አየር መንገድ የበረራ ክፍል በሆስተስነት ተቀጥሬ መስራት ከጀመርኩ 2 ወር ሆነኝ። ለካ ትንሽ ስህተት ትልቅ ፍቅርን ይገላል የሚባለው እውነት ኖሯል። ያቺ አንድ ቀን ስህተት እንደዛ ለሰማይ ለምድር የከበደኝን ፍቅር ገደለችው። ታምኜለት የኖርኩት ፍቅር እንዲህ ሆነ። በስጋት መኖር ስለማልፈልግ ብቻ እሱን ተውኩት፣ ከአጠገቤ አራቅኩት። ምክንያቱም ነገ ምን እንደሚፈጠር አላውቅምና ለልጄ የምነግራት ታሪክ የተዝረከረከና እንዲሁ ያላማረ እንዲሆን አልፈልግምና እየወደድኩት ተውኩት። የሌላ ሴት እንደሆነ ሳስብ አሁንም ድረስ በራሴ አፍራለሁ። ከሌላ ሴት ጋር ፍቅር ሲጫወት በዛች ቅጽበትን መመልከቴ እስከ ዛሬ የሸወደኝ ያህል መስሎ ይሰማኛል። ዛሬ ልጄ ጓደኛዬ ናት፣ እህቴ ናት፣ ፍቅሬ ናት፣ የመኖሬ ምክንያት ናት። ልጄ ያለፈ ታሪኬን ሳይሆን የወደፊት ሕይወቴን የማይባት ንጹሕ መስታወቴ ናት። ሐሴት እስካሁን ድረስ የማያልቅ ፍቅሯን እየመገበች ታኖረኛለች። ከቤቴ ስወጣ መስታወት አላይም። የኔነቴ መስታወት ሐሴት ናት። እንግዲህ ታሪኬ ይህን ይመስላል። አሁን ላይ ግሩም ስላለበት ሁኔታ የማውቀው ነገር የለም ትለናለች ባለ ታሪኳ። ታሪኩ ተፈጸመ። ትረካውን እንዴት አያችሁት? እንደተለመደው አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ጊዜ ሰጣችሁ፣ ሰዓት ሰጣችሁ ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን
ሰብስክራይብ ያድርጉ።